በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያለው የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። እናንተ እንዴት ናችሁ? ጤና፣ ስራ፣ ህይወት፣ ኑሮ እንዴት ይዟችኋል? በእኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬም በኩሽኔ ትላላችሁ እንግዲህ እንዳትመረሩን ጊዜ ስላጣን ነው ማለቴ እንደዚህ ቁጭ ብዬ ይሄን አለ አይደል ሐሳቤን ምልብት ሰዓት አጣውኝና ያው ሰኞ ማክሰኞ ለአቡዬ ዝክር ስሯሯጥ ስቸካኮል ነበር። ሐሙስም እንደምታውቁት የአቡዬን ዝክር ሙሉ ቀን በሉት እዛ ነበርኩኝ። የጾም ስለነበረ ምሳ ነበር ያረኩትና ከጠዋት ጀምሮ ውሃውን የማውረድ ዳቦውን የማስጠጋጋት እንጀራውን የመቁጠር ምናምን በቃ ሌላ ስራ ሆነኝ። በጣም በብዛት ነበር። እግዚአብሔር ይመስገን የተዘከረው። እንዲሁም ደግሞ ዛሬ ዓርብ ምን ዛሬ ልበለው ወደ ቅዳሜ እየሄደ ነው፣ ሌሊት ነው አሁን እንግዲህ እሱ ወዲያው ሲል እኔ ወደ ኩችን የገባ ማለት ነው። ዛሬ ደግሞ ሊቀ መላኩ ቅዱስ ሚካኤል አድሮ የተፈታበት ቀን ነውና ሙሉ ቀን እዛ ነበርኩኝ። እግዚአብሔር ይመስገን በጣም ደስ ብሎኝ እንደ ዛሬ ውስጥ ሐሴት አድርጎ አያውቅም። በእውነቱ የእናቶችን ደስታ የአባቶችን ደስታ ስታዩት እኔ ደግሞ ከአንዴም ሁለቴ ሶስቴም አንደኛ ከዛ አልጠፋም፣ ሁለተኛ በዚህ በበረከቱ ዙሪያ እንትን ብዬ ነበር ማለት ነው። ብዙ ጊዜ ተመላልሼ አይተወኝ ነበርና በቃ እንዴት ደስታቸው መግለጽ እስቲያቀታቸው ድረስ በቃ አንቀውኝ አቅፈውኝ በቃ ማን ይቅረጽ። እኔ እንደውም ካሜራማን አልያዝኩም ነበርና በቃ ማን ይቅረጽ ማለት ትችላላችሁ። በቃ እንደ አባታችንንም እኔንም እንደዚህ ቀርገውን አቅፈውን በቃ በጣም ደስ ብሎን አሳልፈን መጣን። ቪዲዮውን በደንብ ኤዲት ማድረግ ስለሚያስፈልገው ነው ቶሎ ማለቅላችሁ። ቪዲዮ ሲለቀቅ ቶሎ ብላችሁ በማየት ከሙሉ ከመጀመሪያው እስከ መጨረሻው እስከ ተከፍቶ ወይም ደግሞ ቁልፉ ተሰብሮ ቤተ መቅደሱ እስክንገባ ድረስ ያለው ቪዲዮ አደራ እውት የኔ አይደለም የናንተ ካንዴ ሁለቴ ከሁለቴ ሶስቴ ከሶስትም አልፎ አራተኛ ዙር ላይቭ ላይ ነው ሁሉም በረከት የተሳተፈውና እግዚአብሔር በወጣ የተካላችሁ መድኃኔዓለም ቀሪ ገንዘባችሁን ይባርክላችሁ። ዛሬ ቫኬሽን ይመጥቻለሁ። ሳንኳኳ ምንድነው የሚንኳኳው እንዳትሉኝ ካሮትና ድንች እንዲሁም ጥቅል ጎመን ግማሹን ነው የምጠቀመው፣ ሙሉውን አልወስደውም። ለምን ጎመን አለኝ፣ ካሮት አለኝ፣ ድንች አለኝ። ኖርማል ይሄኛውንም ጎመን እጠቀማለሁና ያንን አድርጌ እንዲሁም ደግሞ ሁለት ብረት ድስት ነው የጣድኩት ትልልቅ ኑሮ በዘዴ ትላላችሁ። ለምን ሁሉ ቀን ማብሰል አልቻልኩም አሁን ላይና ለምን ጧት ወጥቼ ማታ ስለሆነ በቀን አንዴም ስለሆነ የሚበላው ስለዚህ ምን አሰብኩኝ በቃ እየሰራው ፍሪጅ አድርጌ ቢያንስ ለሁለት ቀን ለሶስት ቀን እንኳን የሚሆን እያመኩኝ መጠቀም እችላለሁ። እና እንደዛ እያሰብኩ ነው። እቺን ሳምንት እንደዛ ያረኩ ነው ያስከድካለሁ። ጾሙን ያለበተዛ በጣም ይከብዳልና ዛሬ ይሄንን እየሰራራሁኝ ማወራችሁ ብዙ ነገር አለ፣ በጣም ብዙ ማለት ነው። እና ያው ምክር ሰለቸን እንዳትሉ ስለ ኧረ ይረዝምብንም አውሪን እንበረታለን እያላችሁ የነበረ የኔ ብርቶች የኔ ጠንካራዎች ምክርን የማትሰለቹ ደከመኝ ሰለቸኝ የማትሉ ጀግና እኮ ናችሁ። ማምላክን እኔ ማውደስ አይደለም በነገራችን ላይ ይሄ በአውሮፓ ዓለም ላይ ኑሮ ተስተካክሎላቸው ስላችሁ ስራ ሳይሰሩ አይደለም፣ ቢያንስ እንኳን በነፃነት የሚኖሩበት ነገር አለ። ሰርተው 18ም ይስሩ 10ም ሰዓት ይስሩ 8ም ሰዓት ይስሩ ቢያንስ በነፃነት ወጥተው የሚገቡበት እንደኛ የማይገለማመጡበት ያዙኝ አልያዙኝ እንዲሆነብኝ እንዲያልሆነብኝ የማይሉበት ኑሮን እየኖሩ እንኳን እንዳረብ ሀገር ጀግና ብርቱ ጠንካራ ሴት የለም። ምን ለምን በሉኝ። በነገራችን ላይ ንብረት በመያዝም ብትሉ እንደገናም ላይ በስራም ላይ ብትሉ ደግነት ብትሉ እንዴ የአረብ ሀገር ሴት እኮ እስቲ እንደው በማርያም በሏት ይሄን ነገር ፈልጋለሁ በማርያም ተውት ማለት በጣም በጣም መረዳት ያለበት ሰው ትታችሁት እኔ ራሱ አሁን ላይ ዛሬ ስደትን አይቼው እንደዛ ሆኜ እንኳን ዛሬ እንኳን ወደኩኝ አንሱኝ ብላቸው እርግጠኛ ነኝ ከአውሮፓው በላይ ወይም ትልልቅ ሀገር ላይ ካሉት በላይ እነሱ በጣም ጎበዞች ናቸው። በጣም ማለት ነው። ለምን መሰላችሁ ይሄን ስላችሁ እናንተን እንትን እያልኩ አይደለም፣ ግን በጣም ሲበዛ ዝርክርክ ነን። እኔ እንጃ አላቅም። እኔ ብዙ ሰው አውቃለሁ፣ ግን አረብ ሀገሮች ላይ እንዳሉ ሴቶች የሚዝረከረክ የለም ስላችሁ በቃ እምቢ የሚባል ቃል ካፋችን አይወጣም። ብዙዎቹ ማለት ነው በቃ ብዙዎቹ በመስጠት እኔ እንጃ እንዴት ልበላችሁ። አንዳንዴማ አሰጥም ይባል አለብን እንዴላለሁ በቃ ይሆናል አይደል። መስጠትም እኮ ገደብ አለው፣ መስጠትም እኮ ልክ አለው። ግን አንዳንዴ ከልክ በላይ ምን ሰጦች አለን።
ግን እግዚአብሔር ይመስገን የሰጠንን ነው እኮ የምንሰጠው። እግዚአብሔር ደግሞ ያልታየ ነው እኮ የሚሰጠን። ነገር ግን አንዳንዴ ራሳችን እስክንጎዳ ይሄ ጊዜያችን፣ ዘመናችን፣ እድሜያችን በዛ ላይ ሀገር ያሉት ባደጉት ሀገር ላይ እየወለዱ ነው፣ ትዳር አላቸው፣ ቢያንስ እየኖሩ ነው። ኑሮ በሉት ማለቴ በቃ መኖር የሚባል ነገር የለም። የሰው ልጅ ከሀገሩ ርቆም ቢሆንም ብዙ ነገር እየናፈቀው ቢሆንም ግን መኖር የሚችሉ እየኖሩ ነው። ግን ብዙዎቻችን የአረብ ሀገር ሴት ለመኖር ብለውም ትዳር ቢያገቡም አንደኛ ትዳሩ ጥሩ ያልሆነላቸው ብዙዎች ናቸው። እፎይ ያላሉበት፣ ሰርተው እንዲያበሉበት፣ ሰርተው ዓላማ ያጡበት እንደዛም አይነት ህይወት ያላቸው ነበሩ። ያም ሲመራቸው ደግሞ ሲፈቱ ሌላ ሲያገቡ እድሜያቸውን በዚህ የጨረሱም አሉና ብቻ እግዚአብሔር ይመስገን ስለሁሉም ነገር ተመስገን። መድኃኒዓለም ይክበር ይመስገን። እድሜ ለአባቶቻችን ዛሬ ላይ ቢያንስ እንኳን ስለ እምነታችን አውቀናል። ቢያንስ እንኳን ስለ አስራት በኩራት ስለ በረከት አውቀናል። ቢያንስ እንኳን በዚህ አጋጣሚ እስቲ ላውራችሁ ስለ ዩቲዩብ ማለት ነው። ዩቲዩብ ይሄኛው ሶስተኛ ዩቲዩብ ነው። እንግዲህ ኧረ እየሰራው ላውራ ረታው ይነጋብኛል እንዳይቆሻቆሽባችሁ እኮ እያልኩ ነው። ዩቲዩብ ይሄኛው ሶስተኛ ዩቲዩብ ነው። ሁለቱ ዩቲዩብ ተዘግቷል ቆይቷል። በጣም ረጅም ጊዜ ሆነው ዩቲዩብ ያንኛው ከተዘጋም ከተከፈተም ረጅም በትንሹ ወደ 7 ዓመታትን ያህል በዩቲዩብ ላይ ላሳልፍ ነው ማለት ነው። ግን አልሰለቸኝም፣ አልደከምኩም፣ ተስፋ አልቆረጥኩም። የኔ ዓላማና ሐሳብ ሰውን የማዳን ነበር። የሰውን ነፍስ የመታደግ፣ ሰውን ወደ ንስሐ የማምጣት፣ ሰውን ወደ ቅዱስ ቁርባን የማምጣት ነበር እንጂ ይሄ በዓለም እንደሚታየው ይሄ እውቅና ዝና እንደዚህ አልነበረም። እና ለዛም ነው ሲዘጉ የማይደንቀኝ ወይም የማልበሳጨው። ሁለተኛም ደግሞ የመንፈሱ እጅ እንዳለበት አውቃለሁ። ብዙ ጊዜ ይለኝ ነበር መንፈሱ። እኔ ምን ብያለሁ? ዩቲዩብ ሲከፈት ዩቲዩብ እኮ እንደዚህ ከሆነ ይሄንን ያህል ህግ ከተሟላለት ክፍያ አለው ሲሉኝ እግዚአብሔር አምላክ ሆይ እግዚአብሔር ይመስገን እኔን ያልታየ ስራ እየሰጠኝ ያልታየ ገንዘብ እየሰጠኝ ይሄው በብዙ እየባረከኝ ነው። ነገር ግን ይህ እኔ ሰው ለማትረፍ ብዬ ወይም ሰውን ለማስተማር ብዬ የከፈትኩት ሚዲያ ክፍያ ላይ ከደረሰ እኔ ይሄንን አረግበታለሁ ብዬ በራሴ ከመጣ ገንዘቡ ማለት ነው ቃል ገባው። የከፈትኩት የቅዱስ ሚካኤል ዕለት ነው አንደኛውን። በቃ እንደዛ ብዬ አስቤ ነበርና መንፈሱ በጣም ይናደድ ነበር። በጣም አታስቢው አይሳካም ይል ነበር ከኔ ጋር። ወይም እኔ ክፈቱ ብያችሁ የተከፈቱ ዛሬ ነከሌ ማለት ባይጠበቅብኝም ዛሬ በ200,000 ከዚያም በላይ ተከታይ ያላቸው ናቸው። የኔን ግን ብዙ ጊዜ የሚፈታተነው ምን ነበር? ዳቢሎስ ወደ ሰው እይታ እንዳይኖር ዩቲዩብ ሪኮመንድ እንዳያደርገው ኋላኮ በስማም ኪነ ጥበብ ይቀርብበት ነበረ መነባነብ። ዛሬ ላይ እንደዚህ ዝግት ብዬ ነው እንጂ እውነት ልንገራችሁ በጣም ግጥም ላይ በጣም ጎበዝ ነበርኩኝ። በጣም ብዙዎች እንደው ፈጣሪ ቢፈቅድልኝ እስኪ እንደው እመቤቴ አንደበት ትሆንሽ ዘምሪው ካላችሁኝ የእመቤቴ በስደት የጻፍኩት ግጥምና ዜማ አለ። ግን ምንድነው ዜማው ላይ ትንሽ ይሄ አረሳውም ያንነለት ወደሚለው ሄደብኝና ቆይ ይሄ ነገር ቢስተካከል ማለት እንደ ኮፒራይት የዜማውን ኮፒራይት እንዳይሆንብኝ ምናምን ብለው ያን ነገር እንትን አሉኝ ነው። ወይ እመቤቴ አልፈቀድሽም በቃ ሀገሬ ስገባ በሱባኤ እመቤቴን ጠይቄት በቃ ዘምረዋለሁ ብዬ ተውኩት። ለብዙ ሰው እኔ መድኃኒዓለም የመላእክት ለብዙ ሰው ሰጥቻለሁ ግጥሙን ማለት ነውና በጣም እንትን ነበርኩ። ይሄ መነባነብ ኪነ ጥበብ እንዲሁም ደግሞ ስንክሳር በየለቱ ስንክሳር ሲወጣ ጥያቄና መልስ ከላው ላይ ማለት ነውና በቃ የሌለ ነበርና በዛም ነበረ ወደ ንስሐው ብዙ ሰው ለመሳብ የቻልኩበትና ምን ሆነ? ሁለቱም ተዘጋ። ተስፋ አልቆረጥኩኝ። እህታችሁ ግን ለትንሽ ጊዜ ትቼው ነበረ። በቃ አይ ይሄ ነገር እመቤቴ ያልፈቀደችም ማለቴ መጥቶ ወይም ደግሞ ትልቅ ደረጃ ደርሶ ይሄ ነገር እንደዚህ እንዲሆን ካልፈቀደች አልፈቀደም። እግዚአብሔር የወደደ ይሁን ብዬ የዳቢሎስ ሴራ የዳቢሎስ ፈተና ቢሆንም እየገባኝ ግን እንትን አደረኩት ማለት ነው። ለጊዜው አቆምኩት፣ አዘገየሁት። ከዚያ በመሃል ላይ በጣም በቃ ፍላጎቴን ያውቃል ይሄ ያሹ ማለት ነው። እና ፍላጎቴን ስለሚያውቅ በጣም ስበሳጭ ስናደድ አሁን ደግሞ እንደ አዲስ ዩቲዩብ ልከፍት ነው ምናምን እያልኩኝ ለምን በከፍትም ደግሞ አንዳንድ ጊዜ ይሄን እንትኑን ያስረሳኛል ኮዱን ኢሜይሉንና ፓስፖርቱን ማለት ነው። ፓስፖርቱ ከተነሳና ኢሜይሉ ከተረሳ ደግሞ ስልክ ቢጠፋ ስልክ በቀይሩ ወደ ሌላው ስልክ የመገልበጥ እድል አይኖራችሁምና ያ ነገር ደግሞ በጣም ከባድ ነው። በተለይ ደግሞ እንግሊዘኛ በደንብ ለማይችል ሰው በጣም ከባድ ነው። ኖርማል ይሄ የአማርኛው እንግሊዘኛ ሳይሆን
ትክክለኛው ኦሪጂናል እንግሊዘኛን በደንብ የማይችል ሰው ከዩቲዩብ ጋር ተጻጽፎ ያን ነገር ማስተካከል አይችልም ማለት ነውና እንደዛ እያልኩኝ እያለውኝ ከዛ ብቻ እስቲ ያለንና በተወለድኩበት ቀን በአንድ መቼ ህዳር 1 ነኔ የተወለድኩት ታኅሳስ 1 ነው ግን ህዳር 1 ከወዲሁ 1 ወር እንደቀረው የሱን የኔን ኢሜይልና ፓስፖርት ሰጥቼሽ ለምን ዩቲዩብን አትሞክሪው ማለቴ ልዝጋ ቢል እንኳን ወይም ደግሞ ላጥፋው ቢል እንኳን ተስልክሽ ላይ ቢያንስ እኔ ጋር ኢሜይሉ አለ እኔ ጋር ፓስፖርቱ አለ ስለዚህ እኔም ጋር አንቺም ጋር ስለሆነ የሚሆን ዩቲዩብ ለምን በኔ ተጠቅመሽ ኢትዮጵያ ስትመጪ በራስሽ ቁጥር በራስሽ ኢሜይል በራስሽ እንትን ኮድ ታዞሪዋለሽ አለኝና ይሄን ሐሳብ አመጣልኝ ልክ በ30 ማታ ለ1 ማለት ነው ለህዳር 1 በቃ ሌሊቱን አልተኛንም ማለት ይችላልላችሁ ሙሉ እሱ እንደውም ስራ ጧት ወደው ነው የገባው ሙሉ ሌሊት በቃ ኢሜይሉ ወደኔ እንትን ስለው እምቢ አለ በቃ እንዴት ልበላችሁ እሱ ምን ለይዞት በመከራ ወደኔ ያዞርኩት ማለት ነው ወዲያውም ነጋ እሱ ወደ ስራ ሄደ እኔም ሳልተኛ ወደ ጸሎት ገባው ማለት ነውና በቃ እመቤት ያልኳት እውነት ልደታ ማርያም ይሄን ነገር ዳቢሎስና ሳፍረሽ ኦን አድርገው ከሆነ እማረግበትን ያው ቃሌ ነው ብዬ አልኩኝ እግዚአብሔር ይመስገን ፈተናውን በዚህ አልበቃም በሁለቱ ዩቲዩብ ማለት ነው ይሄኛውም ላይ ስንት የተቀጣሁኝ 3 ወር 3 ጊዜ 9 ወር ተቀጣው ማለት ነው ምንድነው ያቀጣኝ ዩቲዩብ ነው ያቀጣኝ ሩዝድ እየጠየቀ ወይም እንትን ያደረገብኝ የሆነ ኮፒራይት ምናምን የለውም ግን ሩዝድ ይመልስ ነበር ለምን እንዳይገባኝም ለካ የዳቢሎስ ፈተና ነበር እኔን ትግስት ማስጨረስ አልነበረም ትግሉ በዛ የተነሳ በቃ ያንን ሲያመጣብኝ እመቤት አንቺ ታውቂያለሽ ብዬ ቀጥታ ኢትዮጵያ ለመጣሁት 3 ተቀጣኝ ወዲያ ለትንሽ ጊዜ አፕል አላደረኩም ቅዱስ ሚካኤል መተን 2 ተቀጣኝ ወዲህ መጣሁ ተፈወስኩኝና ወደ በርሜል እየሄድን በጣም ተናደው ነበርና እኔ አልነበርኩም አሹንና በዚህ አጋጣሚ ማሄ በጣም የምወዳት የማከብራት የሚገርማችሁ በሜሴንጀር ነው የተገናኘነው ሜሴንጀር ላይ ነው የተዋወቅነው እሱም ዩቲዩብን ይሄኛው ዩቲዩብን ሼር አድርጌላት ስለ ዩቲዩብ አንዳንድ ነገር አውርታኝ በጣም ጎበዝና በጣም እውቅና ያላት ልጅ ናት ስለ ዩቲዩብና እሷ ናት ዩቲዩብን በሙሉ ኢሜይሌንም ፓስፖርቴንም ሰጥቻት ያስተካከለችልኝ ማለት ነውና ከዚያ እግዚአብሔር ይስጥሽ በዚህ አጋጣሚ ያልታየ ይስጥሽ በተለይ አሹ በጣም ነው የሚያመሰግናት በጣም ነው የሚወዳት በጣም ነው የሚያከብራት በነገራችን ላይ እሷን ማርቲን በጣም በቃ አይለ ማሂናት ማርቲን ነው የሚለው ራስ ሲደወል ማሂናት ማርቲ ይላል ከዛና ከዚያ ምን ተሳካ ወደ በርሜል ቅዱስ ጊዮርጊስ እየሄድኩኝ አፕላይ ያደረጉት እሷና አሹ ማለት ነው አሁንም ሩዝድ ጠየቀ ለ3 ወር አስቡት የሰማሁት እንደውም በ3ኛ ነው 4ኛ ቀኔ አሹ ጋር ደውዬ ላይ አፋፍ ተራራ ወተን ከዛም እሱም ደግሞ ምንም መቋጠር አይችልም ምን በጀ ዩቲዩብ ምናምን ሩዝዱ ጠየቀ ወይስ በ24 ሰዓት ውስጥ መለሰልህ ዩቲዩብን ስለው ሩዝድ ጠይቆኛል አለኝ ማለት ነው ይሄኛው ምንድነው 9ኛ ወሩን ሲቀጣኝ በቃ ቅዱስ ጊዮርጊስ አልኩት ጊዮርጊስ ዩቲዩብን እንደዚህ ማስታወቂያ ያደረገችው ጊዮርጊስ እንደዛ ያደረገ ብዙ ሰዎች የተሰማቸውን አስተያየት ሲናገሩ ነበር እኔ ምን አልኩት እዛ ሄድኩኝ 2 ጥያቄ ይዤ እኔ ሄድኩት ግን ቅዱስ ጊዮርጊስ በዚህ ዩቲዩብ ሰው እንዲድንበት አድባራት ቤተ ክርስቲያን አንዳንድ ይሄ በጣም የደከሙ ደብሮች እንዲሰሩበት ዘቢብ የሌላቸው ወጣን የሌላቸው በዚህ አጋጣሚ ይሄን ነገር መባ እንዲያገኙበት ፍቃደ ካልሆነ እዚህ ጋር እንድቆም አድርገው ፍቃደ ግን ከሆነ አሳየኝ አልኩ ምክንያቱም አስቡት 6 7 8 አመት በትግል ማለት በጣም ይከብዳልና ቅዱስ ገብርኤል እሱ ያቃል ብዬ ቀጥታ ወደ ሰማዕቱ ገባን በቃ በነጋታው ስጸበል ነው ሰማዕቱ ስለ ትዳሬ እንደውም ሰኞ ተጸብዬው መክሰኞ ሄድኩት ስለ ትዳሬም ስለ ዩቲዩብም ያሳየኝና አሁን ዩቲዩብ እንደዚህ ማስታወቂያ ከዛ ዩቲዩብ ላይ ገብቶ ነው መስከሪ ያለኝ ማለት ነውና ይሄን ስትሉ ብዙ ሰው አንዳንድ ጊዜ ምን ይጠብቃል አለ አይደል የሆነ እንዴ ልበላችሁ የሆነ ፍልስፍና የተጻፈ ይሆናል አይደል እንትን ተረተረት የምታወሩ ይመስላችኋል ግን በእግዚአብሔር ቤት ሆኖ የነስሐን ጥቅም አውቆ እንደገና ደግሞ በጣም ሞቶ ተነስቶ በሉት በርሜል ላይ መሄድ ማለት ሞቶ ድጋሚ ክርስቶስ እድል ሰጥቶት መነሳት ማለት ነው ያችን አይቶ እንግዲህ መዋሸት ማለት በጣም ከባድ ነው ያልተደረገለት ማውራት ማለት በጣም ከባድ ነው ተደርጎም ደግሞ አለመመስከር ለኔ በጣም ከባድ ነው ለዛም ነው እንደተባልኩ እንዳለኝ እንደወረደ ቢሉስ ምን ይሰማቸዋል
ሰው ይሄን ቢል ይሄንን ምን ያስባል ያላልኩትን ሙሉዋን እንዳይዩት የዘረገፍኳት በቃ መስክሬ ተብያለሁ ማንንም ምንም ብሏል የተማረም ተምሮበታል እግዚአብሔር ይመስገን እሱ ያለኝን ህይወት ደግሞ እየኖርኩት ነው ምን ማሳየት ነው አይደለ ብዙ ጊዜ ከማውራት ሆኖ መናገር ሆኖ ማሳየት ይሻላልና እንግዲህ ያኔ ያወሩት ዛሬ እየኖርኩት ነው እግዚአብሔር ይመስገን ማለቴ ድራማም ወይም ፊልም ወይም የሆነ ትወና አልነበረም ማለት ነውና ያመነ ያምናል ላላመኑት ማለት ነውና የኔ ዩቲዩብ በዚህ በመከራ አልፎ ከዚያም ያ 3 ወሩ ደግሞ አለቀ በሉ ከሰማቱ ከመጣው ጀምሮ 3 ወር ተቀጥቼ ያ ነገር አለቀ እኔ ዝም ብዬ ሰራለሁኝ ስራዬን እሱም ያው ሩዝድ ላይ እንዳለ ማለት ነው ከዚያ በመቀጠልና የመጨረሻው አሁን ላይ እንትን ሲል ማለት ነው ለቅዱስ ሚካኤል እና ለሰማቱ ነገርኳቸው አሁን አፕላይ አድርጌ ድጋሜ ሩዝድ ተጠየቀኝ ዩቲዩብ ምትባል ድጋሜ አልተጠቀመም ሶሻል ሚዲያ የሚባል ድጋሜ አልተጠቀመም ማለቴ ትግስትም እኮ የሆነ መጠን አለው 1-2 በጣም በዛኛው ተውት ሁለቱ በቃ እንደሆነ በዚህኛው እንኳን 3 ጊዜ ሲመልሰው በጣም እንትን አለኝ በቃ ማለት አልተፈቀደልኝም ነገር ይሄ ነገር ነው ያስባለኝና ቀጥታ ለቅዱስ ሚካኤል ተናግሬ በመጣ 3ኛው ቀን ወይም እንትኑን ባነሳልኝ ሩዝድን ባነሳልኝ በ3ኛው ቀን የቅዱስ ሚካኤል መልካ ደግሜ አሁንም አፕላይ ያደረኩት ማለት ነው ከዚህ ዩቲዩብ ተቀበለኝ እግዚአብሔር ይመስገን ከስንት ትግል በኋላ ዩቲዩብ ፖስት አላከለኝ ማለት ነው ከፖስታው በኋላ እንግዲህ ቀስ ይያለ የወር ከመናምን የ2 ወርን አድርጎ አንዴ ከፈለኝ ከዛሱን ከከፈለኝ ወዲያ ምን አደረኩኝ ብድግ አድርጌ ቤተሰብ ጋር ባለፈው ሄጅ ነበር አረጋው ያለ መርዳት ለነሱ የተባለው ገንዘብ እንዳለ ሆኖ ሌሎች ደግሞ እንደዚህ ላገልጋይ ሆነው ይሄ መመን ሆነው እንደገናም ደግሞ እንደዚህ በጣም አቅመ ደካማ ሆነው ቄስ ሆነው በተለያየ ሆነው በደብራችን የነበሩና ለነሱ ሰጣዋለሁ ብዬ ብርጄ ወደ አገሬ ሙሉዋን ይሄ ምናምን የለው ይሄ ቅንጥብጥብ የለው ማለት ነው ሙሉውን ይዤ ወደ አገሬ ሄድኩኝ እግዚአብሔር ይመስገን እነሱም በደንብ ከልባቸው መርቀውኝ በቃ የተሳልኩት እዛ ያሰብኩት ይሄ ነገር ከከፈለኝ ይሄን አረግበታለሁ ያልኩት ስለሆነልኝ ስለተሳካልኝ እግዚአብሔር ስላደረገልኝ ውስጤ በሐሴት ተሞልቶ የነሱ ምርቃት የሰው መውደድ ይስጥሽ የሰው ክብር ይስጥሽ በእውነት ግን ምን ልበላችሁ እንበይ በቃ ፊቴን እስኪያረሰው እኔ ደግሞ ተፈጥሮ ከተመረኩኝ ያለቅሳለሁ በጣም ድሮም ልጅም ሆኜ እናቴ አንዳንዴ እንደ ባሪያ ጎሽጎሽ አትወደጂ ትለኝ ነበርና በቃ እንበይ እንዴ በቃ እኔ አላውቅም በቃ ግልብጥ የሆነ ነገር አያቴ እናቴ መርኩኝ እናቴ ራሱ ልጅ ዘሪው ጣልሽ ብላ ከጀመረች እንበይ ይመጣል እንበይ ያቀራል ማለት ነው እና በዛ አጋጣሚ እንደዛ ሆኖ ዛ ክብሬ መጣሁኝ በድጋሚም ደግሞ እንትን ነበር ይሄን 70 ዩሮ ካልሞላ አይከፍልምና 70 ዩሮ እስኪሞላ ጠብቆ ነው በ21 የሚያወርደውና ከዚያ በመቀጠል 12000 ደግሞ ከፈለኝ ማለት ነው መልሶ ያን ሲከፍለኝ ምን አደረኩኝ ለአንድ ደብር 7000 ቀሲስ ስለሚያገለግሉበት እንደው ስለሱ ደብር እንደው ከቀሲስ ጋር ሆነን እናወራበታለን ብዬ አስባለሁ ቀሲስ ወልደ ማርያም ሳይሆኑ ያንኛዎቹ ቀሲስ ባለፈው የዛሬ 2 ሳምንት ለትእዛ ነበርኩኝና ለነሱ ያችን 7000 ለአንድ ደግሞ ደብር ያችን አድርጌ እግዚአብሔር ይመስገን ሰጥቼ ለአንዱ 5000 ሰጥቼ ለአማኑኤል ደግሞ አለ ነበር እዛ ሰጥቼ መጣው ማለት ነው እንደውም አማኑኤል አመታዊ ክብረ በዓሉ ነበር እና በቃ ያው ስጦታዬ ብዬ ለሚገባው ደብር አስረከበ መጣው ማለት ነው አሁን በቀጣው 3ኛ ላይ እይታ ስላልነበረው እናንተም ሸር ስላላደረጋችሁ እናንተም ለሰው ስላላደረሳችሁ 70 ዩሮ ወይም $70 ካልሞላ ያወርድም በወር ውስጥ የዩቲዩብ ህግ ምንድነው $70 ነው ከ$70 በላይ የትም ይድረስ ካልደረሰ ግን ከ$70 በታይ ከሆነ አያወርድም በ21 እና ያ ስላልሞላለት $70 አልሞላም ነበር 58 57 ነበር ወደ 21 አካባቢ ያን አላወረደልኝም የሁለተኛው ወሬ ማለት ነው አሁን እንግዲህ በሚቀጥለው ደግሞ እግዚአብሔር ያውቃል እና አሁን በሚቀጥለው ሲወጣ ደግሞ የሆነ ደብር ተይዞለታል እግዚአብሔር ይርዳኝና እግዚአብሔር ይመስገን ይሄ ሁሉ የሆነው በእናንተ ነውና ይሄን ሁሉ ትግል አልፎ ነው ዩቲዩብ ላይ የደረሰው ወይም ዩቲዩብ ላይ ክፍያ ላይ የደረሰውና መንፈሱ ምን እንደሚላይ ልንገራችሁ በፊት በጣም ስቀጠቅጥና በጣም ተናድጄ ወይም ዩቲዩብን ከዘጋው ኢሜሉን ካበላሸው ወይ ደግሞ ወደ ሌላ ስልክ ላዙር ስልኬን አበላሽቶት እዛ ላይ አልከፍት ሲለኝ በጣም እንትንስል በቃ በእንባዛለ ያን ጊዜ መንፈሱ በጣም ተናዶ ይሰድበኝ ነበር እኔ እኮ ለሌሎች ብሰጥ ይለኛል አርቲፊሻል ጥፍር ይቀጥላል አለ ጸጉር ዊግ ይደረግልኛል ሊፕስቲክ አለ ይዘንጡበታል አለ እሱም ለመልካም ነገር ያውሉበትም መጀመሪያ ይለኛል ቃል የገባሻትን ነገር ስታነሺ ዩቲዩብሽ
ክፍያ ይጀምራል ይለኝ ነበር። እውነት ፈጣሪ ምስክሬ ይችት ምሽት ናት። እንደዛ ሲል ምን እላለሁ? አትድከም። የሚያከብረው እግዚአብሔር ነው፣ የሚያዋረደው እግዚአብሔር ነው። አንተ እንዴ ስላልክ ያዋረድክ መስሎ ከሆነ ተሳስተሃል። እኔ ዓላማዬ ምንድነው? ቢመጣ የት ማዋል እንዳለብኝ ነው። ዩቲዩብ ቢኖር ደግሞ እህት ወንድሞችን ካልተለያየ ነገሮች ብችል በእኔ አንደበት እግዚአብሔር ቢናገር እግዚአብሔር አምላክ ክብር ሞገስ ቢሆነኝ መድኃኔዓለም አንደበት ቢሆነኝ እንዲመለሱ እኔ ያለፍኩትን እኔ ያንን የጨምላቃ ህይወት ያንን የባዕድ አምልኮ ያንን ሁሉንም አይቼዋለሁ። በዚህ ምድር የሚናፍቀኝ ነገር የለም፣ የሚያታልለኝም ነገር የለም። ለምን ስላየሁት እግዚአብሔር ይመስገን። ምናልባት ወይ ቤተሰብ ጥንትም በሰንበት ትምህርት ተብየው በምን ቢያሳድጉኝ ኖሮ ዛሬ ላይ እንደዚህ ላልሆን እችል ነበር። ትናንት ግን በዛ ማንነት ስላለፍኩኝ ዛሬ እግዚአብሔር ይመስገን ማለት ይሄ ስለ ባዕድ አምልኮም ስለምንም ሲነሳ አለ እንዴ ማለትን ትለምዳላችሁ። ለምን በቤታችን ነበራ። ግንስ ድሮ በዛ አምልኮ ውስጥ ያልነበሩ ካሉ ድሮ በመልካም ነገር ያደጉ ካሉ ዛሬ ይሄን ብትነግሯቸው አይገባቸውም። እንዴ እንደዚህ አይነት ነገር አለ እንዴ እስኪባል ድረስ ይገርማቸዋል። ለምን የሉበትማ አላደጉበትም። ግንስ የነሱ እናቶች አባቶች አያት ቅድሚያት ያን ነገር አሳልፈው ሊሆን ይችላሉ። ስለዚህ ያ ማለት አብሮ አልተወለደንም ያ ማለት እኛ ጋር መንፈስ የለም ማለት አይደለም። እንደዛ ያስባለ እንደውም በደንብ ይጫወትባቸዋልና እግዚአብሔር ይመስገን ይሄን ላደረገ እኛንም ደግሞ እንድንነቃና እንድንበረታ በአባቶቻችን ላይ አድሮ የመከረን የገሰጸን አምላክ መድኃኔዓለም በእውነቱ ክብር ምስጋና ለሱ ይሁን። ዩቲዩብ ይዝደረሰላችኋለሁ። አሁን ሁለተኛ ወሩን ያልከፈለኝ እንዳልኳችሁ 70 ዩሮ ስላልሞላው ነው። 70 ዩሮ ደግሞ ሲሞላ አሁን በ21 ከከፈለኝ መስጠት ያለብኝ ደብር ከወዲው ስለተዘጋጀለት ይሰጣል። በመቀጠል ግን ምንድነው ያሰብኩት አሁን ከተረዳሁት አንፃር ይሄ በየከተማው ያለው ደብሮች ምናልባት ስለማርያም ቢሉ የሚጎበኛቸው ይኖራሉ። ምናልባት አግዙን አርዱን ቢሉ ልክ አሁን እንደ ቅዱስ ሚካኤል ተረባርበ እንደሆነ ሊሆንላቸው ይችላል። ነገር ግን በገጠራማው ያሉት አብያተ ክርስቲያናት ተጀምረው ይቆማሉ። ኖርማል ህንጻ እንኳን አይደለም እንደዛው እንደ ከተማዎቹ ይሄ የሚያምር ነገር እንኳን አይደለም። ቆርቆሮ በቆርቆሮ በጭቃና በእንጨት እንኳን ያ ተሰርቶ እንኳን ማለቅ መጨረስ ያቃታቸው ስንት ደብሮች አሉ። በጣም በገጠራማ በያላይ ደግሞ ይሄ ድርሳን ስንክሳር ብዙ ነገር የሌላቸው አሉ። ከአመት አመት እንኳን እንዳያስቀድሱ ይሄ ዕጣኑ ዘቢቡ መባው እየጎደለባቸው ከስንዴ ጀምሮ ስጋው ደግሞ የሚፈትቱበት እየጎደለባቸው ያን ነገር የተው ስንት ደብሮች አሉና ያው አቅሜ በረዳኝ አቅም እግዚአብሔር በፈቀደ አቅም እሱ ባመጣልኝ አቅም የሰጠኝን እየሰጠው ከኔ የሚጠበቀው መመስገንና እግዚአብሔር አምላክ ይስጥሽ መባል ብቻ ነውና ይሄን በእናንተ ነው የሚሆነው። ታዲያ እኔ ስለ ዩቲዩብ ላይ እንደዚህ ስለ ቅምንስል እናንተ ሼር ስታረጉት እናንተ ስታዩት እናንተ ላይክ ስታረጉት ለሌሎች ዩቲዩብ ሪኮመንድ ያደርጋዋልና ያን ጊዜ ሌሎች እይታዎች ሲመጡ ያ ምን ይሆናል ክፍያ ይሰጣል። ከፈለ ማለት ደግሞ እንዲህ አልኳቸው የዘረዘርኩላቸው ደብሮች ተረዱ ታገዙ ተሰጡ ማለት ነውና እግዚአብሔር ይመስገን የሰጠን መስጠት ያስተማሩን አባቶቻችን ናቸው። ያስተማረን ደግሞ ምንድነው ክርስቶስ ነው። ሰጥቶ ስጡ ብሎ ጾሙ ብሎ ስላስተማረን እግዚአብሔር ይመስገን። እኛም ደግሞ በተቻለን የተሰጠንን እያደረግን እንመሰገናለን ማለት ነው። ወደ ተመልካቾቻችን እስኪ ወደ ምግቡ ስራ እየገባሁም ወሬ ብቻ ሆነ ምግቤን ቶሎ ብዬ ላብስል እንጂ እዚው እንዳላድር ማለት ነው። እንተኔን ቆራርጫለሁኝ ጥቅል ጎመኔን ቆራርጫለሁኝ እንደዚህ እንግዲህ ድንቹን ካሮቱን እንደገና ደግሞ ጎመኑን ቆራርጠን እንመለሳለን እንዳይረዝምባችሁ። በዚህ በመቀጠል ደግሞ ትንሽ ምክር ንክ ነገር ሰጣለሁኝ ቆራርጬ ትንሽ እንዳላቋቋ ብዬ ነው። እሺ ሲቆርጥ ኃይል ስላለው እና ይሄንን ይመስላል። ዩቲዩብ በዚህ ደረጃ እየሄደልኝ ነው እግዚአብሔር ይመስገን። የነገን ደግሞ እግዚአብሔር ያውቃል። በዚህ ዩቲዩብ 30 60 100 አፍርተንበት እግዚአብሔር የሚደሰትበት እንደሚሆን ብዙ ልጆች አላችሁ። አሁን ባንቺ ምክንያት ጾም ጀመርኩኝ ባንቺ ምክንያት ይሄው ለንስሐ በቃሁኝ አንቺ ስትናገር ያስቤኔ ለምን ብዬ በረታሁኝ ጠነከርኩኝ ብዙ ነገር ተብያለሁ። ብዙ ብቻ በላይቭ ላይ የገባሁኝ እነሱ ገብተው በድምጽ እንዲመሰክሩ ፈልጋለሁ ለኔ ያሉኝን ማለት ነውና ያን ጊዜ በጣም ልብ ሐሴት ያደርጋል ሞራል ይሆነኛል። እኔ ከናንተ ተሽዬ አይደለም ምናልባት እግዚአብሔር አምላክ በእኔ አንደበት ሆኖ እየነገራችሁ በእኔ አንደበት ሆኖ እያስተማራችሁ ነው እንጂ እኔ ከናንተ ተሽዬ እኔ ከናንተ በርትቼ አይደለም። ግን ፈጣሪ ይመስገን ይሄን ላደረገ ሁሉ በሱ ነው የሆነው።
እኛ እናስባለን እኛ በተቻለን እንጥራለን እንታገላለን አንደበት የሚሆነን እግዚአብሔር ነው ቀጣውን ደሞ አብረን ያለን ቆይስን ቆረቆረጥ ላርግና እንዳላንካካባችሁ እመጣለሁ መቻላካከስኩኝ ራት የለም ለነገር አዳር አይደል እንዴ መቼ በልተ የምታውቀው ነው ራት ደሞራት የምትለው ዩቲዩብ ታዲያ ወላው ነው ነው ስላልከፈለኝ ነው በዝወር 10 ሺህ ነው የሚከፍልሽ ታዲያ 10 ሺህስ ማን ይሰጣል ናግባሽ እኔ ልስጥሽ ደስ ይላል አይ ለ10 ሺህ ነው ያያች ለማረቅ 10 ሺህ አሁን ዩቲዩብ ወር ሙሉ ለፍለፋ ጎበስ በለ ረጅም ነው ለፍለፋ ከናንተ ጋር 10 ሺህ ብር ነው የምታገኘው ተመስገን ይሄንስ ማናየ ለአንድ ደብር የሆነ ነገር ይገዛል ምንድነው አረ መጀመሪያ ጸጉር ይነክፍኝ ይሄው 10 ሺህ ያስታታሽፍ ወቅ ምንድነው ታባቱ ዩቲዩብ እስኪ ከፍልሽ ድረስ እንግዲህ አትወስዳትም ግን እሬ በትላ አትወስዳትም ለአንዱ ገጠር ልኬ የማሰራበትን እኔ አውቃለሁኝ ብታለቃቅስ የተወሰነ ለከተማ ነው የማይሰራው ለገጠራውን ዛሬ ደወሉልኝ አባት በጣም ነው የሚያሳዝኑት ስለ ገጠራማ ቤተክርስቲያን እየለመኑኝ ነበር ታዳስቻቸው እንዴ አሁን ዩቲዩብ ተከፈለኝ ነው የባለፈው ወር ማይ ከፈለኝ ለማንኛው ሰጥቶሻል ዩቲዩብ ከዛ በላይ ከፍልሻል ይሄን ልስታቸው ስለክታፍ ዞሬ ኪችን እንት ሊሆን ነው እንግዲህ ሼፍ ሊሆን አራዝጋም አለ አስከምቻቺ እሱ እንዴ ጉድ ፈላ እንዴ በተወደደ ኑሮ ይዤ ልጥፋ እንግዲህ አይ አላየሁም እንግዲህ ያው እነሱ ምስክር ናቸው አላየሁም ብርሽ አይ ተሰጠሽ ነው ወጥቶሽ ሰርቀሽ ነው እሺ ያው የኛው ተሰጠኝ የኔ ነው አይ ያየው ናምጪ ያ ብዙ ብር ነው እንዴ ምን ችግር ያ ባለው 200 ብዙ ነው እና ስንት ሺህ ነው ምን ይሰራልሻል እሱ እንዴ በዛ ላይ ይብኝ እንዴ የኛው የኔ ነው የኛው አንተ ነው እንዴ ነኝና ተገኝቶ ነው ትላላችሁ በዚህ አጋጣሚ አረ ወይልኝ ምግቢና ተሰርብኝ ለነገ እኮ ነው ለዛሬ አይደለም ዛሬ ማማ ነው ይባላል እኮ በቀን አንዴ ተለምዶ ሁለት ላይ አልተቻለም እኔ ያወሰርኩ ያበሏት ይላል በስማም ወልድ መንፈስ እጅ እንዳትቆርጠው በውሸት እጅ እንዳትቆርጠው በውሸት ሲያከታተፍ ውሸት ነው ይሄን ውሸት ነው የሚገርማችሁ ነገር አንድ ሚስጥር ልንገራችሁ ወንድሙ ማንኛውም ወንዶች አሁን ላይ ሰርተው ራሱ ይበላል በከኔ ሼፍ ራሱ አይከተፍ እኔ ከተፍኩት ነው እሱም የሚገርማችሁ ነገር እንኳን አይደለም ሰርቶ ሊበላ እንኳን ሰርቶ ሊያበላ ማለት ነው የተሰራ ካለ አሙቆ ለመብላት ሰንፎ ይተኛል ሳይበላ ይተኛል የምሬን ነው አረ የሱቁ ይከፋል የገጠር ወንድ ራሱ ልም ያለ ገጠር ላይ ያለ እንኳን ዛሬ ሰልጥኖ ኪችን ራሱ በደንብ አድርጎ እየገባ ምግብ አብስሎ ይበላል ያከታተፈ ናይታችሁ ፍራዱ እሱ ግን የተሰራለትን እንኳን አቅርቦ አይበላም በነገራችን ላይ ግን አንድ ደግነቱ ለሆዳም በሬ ጭድ ያዘለታል ነው በነገራችን ላይና ይሄው በሰራ እንኳን የማይደክመኝ ባበስል እንኳን የማይሰለቸኝ ሴት ሰጣው እግዚአብሔርማ እኮ ያቃለ ማንን ከማን ማጣመር እንዳለበት ማንን ከማን መስጠት አባ ምን ይርክ ነው እንዴት እንደሚከተል ድንቹን እሸት አትቀላቅል ከእንትኑ ጋር እንካዜ አስተምራቸው እንጂ ሞያል አስተምራቸው አንተ የአረብ ሀገር ሴትን አንተ ልታስተምራት በስማምበል በሉት እውነቴን ነው የአረብ ሀገር ሴት በሴትነት አንታማም አንዳንዶቹ በጽዳት ላሉ ነው እንጂ በምግብ ላይ የሚሰራ ሰው በጽዳት አንታማም እግዚአብሔር ይመስገን እሺ ሞያ በእጃችን ነው ይሄንን ያስተማረን እኮ ስደት ነው ጭራሽ አረባኪ በቃል እነሱ እንትን አትበላቸው አይደለም የከተፍኩት ይውት እስቲ ደብረው ምርጥ ነው የሚኖር ምን ያውቃሉ እኔ በመፈልገው ነው እየከተፍኩ ያሳየው ያስጀመርኩ ላንተ ነው ማች ነው ያሳየሽ ያስጀመርኩትን እኮ የተነ የቆረጥከው እንዴ አንቺ ከተፍሽው ካሮት አይደል አንተ ስለከተፍኩ አንድም አይሆን ዞር ወይ እሺ ዳስገምግም ይኸው አይ ፈረደባችሁ እንግዲህ ጥራቱ ነው እስቲ ያውን ጥሬ ሁሉ ይበላል እሳት አይፈልግም እንዳትበላው አይደለም ቼክ ያርጉት እንጂ ይቅመሱ ምን ተስቀምሳችሁ ይኸው እስቲ ድንች በተሬ የመጀመሪያው ወንዳ እሳት ፈልጋለ ያበላችሁ ሰው ካሮትን ብለው እሺ ነቃዩ እሺ አስቀምጥ ዝጋ እንዳይጠቁር ስለሚታጣ አይ እስቲ ማይክ ማሰው አራዝቅ ማሰው
ደረገ በቃ ዘጋጎሽ እኔ ባለሙያ ነው ወጣ ከኩሽና ብሩን ይዞ መውጣት ግን አይቻልም አቋም ግን ይዘው ተሰጥሽና ያጂና ያላንቺ እሺ አቋም ግን ይዘው አንተ ኧረ በስመ ደናደሩ በቃ ያሰራኝም እሱ ካለ የነገር ሰይበለ ከናንተ ማያስወራኝም እሺ ምን ላግዝሽ ምንም ውጣ ከኩሽና ምንም አንተ ከለግ ሰዓት ነው የምታጠፋው ራስ ያው የራሴ ነው ስጃለሁ ወሰይ ተላጠቻለሁ አደብቃትና እንግዲህ ሜቢ ለራሳታም በግራዬ ነው የምደብቃት እንዳያገኛት በግራሽ ነው እንዲያስቀምጥሽ አይገኝም የሚሉት ነገር በደንብ አድርጌ ደብቃትና የለም ማሉሽ እንዳያገኛት ማለት ነው እና ወደ ተመልካቾቻችን ይውላችሁ እሱ ገብቶ በመሃል ወዲያ እያለ ቪዲዮ አስረዘመብኝ እሺ እንግዲህ እንደዚህ እንቆራርጥና እንከታትፍና ከዛ ያለውን ነገር አብረን እናያለን ፈጣሪ ይርዳን እግዚአብሔር አምላክ ሁላችን ይሁን እንግዲህ ከታትፈን መተናል አሁን መጨማመር ነው የሚቀረን እዚህ ጋር ምን አጠራቅመን ለሽንኩርት ቅቤ ወላጄ ለሽንኩርት ነው ምን አደርጋለሁ ዝንጅብልና ለሽንኩርቱን ፈጭቼ እንደዚህ በረዶ ቤት አስቀምጠዋለሁ ማለት ነው ለምን ውጭ ከሆነ ወይ ደግሞ ኖርማል እንትኑስ ከሆነ እንዳይበላሽብኝ እንደዛ አድርጌ አስቀምጠዋለሁ ስፈልግ በመፈልገው መጠን ያወጣውኝ ይተከማለሁ ማለት ነው ያው ውጭም እንደነበርኩ እንደዛ ስለነበረ መጠቀመው ለኔ ቀላል ሁለተኛ ደግሞ ለሽንኩርት በጣም ውድ ነው እዚህ ከ300 ብር በላይ ነው ስለዚህ እንደዚህ ፈጭቼ ካስቀመጥኩት ለአንድ 20 ቀን ወር ስለሚበቃ ከዚያም በላይ ስለምጠቀመው እንደዛ አድርጌ ነው ብዙ ጊዜ የማስቀምጠው ሽንኩርቱን እንዴ ላሳያችሁ ብድግ አድርጌ በረጃጅሙ ተጠቀምኩት ለምስሩ ሳይሆን ኖርማል አትክልቱ ማለት ነው ጎመኗን እንደዚህ ክትፍ ጥብ አድርጌያታለሁ እዚህ ጋር ካሮቱ ነው ካሮቱን ደግሞ ይሄ ጋር ያለው ጎመኑ ትንሽ እንጨታማው ነው ከካሮቱ ጋር አብሮ ሲታመስ እንትን ይላል ብዬ ነው አሁን ከሽንኩርቱ ቀጥሎ ይሄንን ማስገባው ቶሎ እንዲበስልልኝ በመቀጠል ድንቹም ያው በደንብ አጥቤዋለሁ እንዳይጠቁር ብዬ ቀጥታ አሁን ከካሮቱ ቀጥዬ ይሄንን ጨምርና ይሄም ስለታጣጠበ ይሄንን ነው የምጨምረው ማለት ነው ቀጣይ ይሄንን ጨምሬ በቃ አለቀ ጎመኑ መጨረሻ ላይ ነው ከዛ ምስራችንን በጥሞና ሆነን መስራት ነው ማለት ነው እና ወደ ተመልካቾቻችን አሁን ይሄን ልጨምረው ይሄ በነገራችን ላይ በጣም ብዙ ነው የሚሆነው ግን ለዛሬ ለነገ ብቻ ሳይሆን እንዳልኳችሁ ሰሞኑን በተለይ መምህር አሁን ጉባኤ ያላቸው መምህር ግርማ እሁድ እስኪ እንዲመጣ የፈለኩት ሰው አለ እግዚአብሔር ረድተኝ እመቤት ያግዘኝ ብትረዳኝ ዳብሎስ የሆነ ነገር ጠምጥሞ ካላስቀረብኝ ፋዘርም ሲስተርም ይመጣሉ ለምን መምህር ጉባኤ እንድንሳተፍ እኔ ከተፈወስኩ ወዲህ ጉባኤ አልነበራቸውምና አባቴ ሁሉ ነገር ያውቃል ነገራቸዋለሁ እንደተፈወስኩ ምናምን ያውቃሉ ሁሉ ነገርና እስኪ ከኔ ሳምንት ጀምሮ ጉባኤ የሌላቸውን አሁን አዲስ ጉባኤ ሲጀምሩ እሱ እንዲገኝ ስለፈለኩ እግዚአብሔር ይመስገን እስኪ እግዚአብሔር ከረዳኝ ሲመጣ እሱንም ኢንተርቪው ያደርግላችኋለሁ እንዴት ነው ምናምን ብዬ ሁሉም ጠይቅላችኋለሁ ሰርጌን አልመጣም በዛን ሰዓት ወደኛ ጋር ወደ አማራው ክልል ጥሩ አልነበረምና መንጣት አልቻለም ነበር በቃ ቤተሰብ ወንድሞቼ ሁለቱም እሱም ባለመምጣታቸው በጣም ሲያዝኑ ነበርና ብቻ ይመስገን ቢያንስ እንኳን እንደምንም ሞተው ተማሞተው ቤተሰብ ጎኔ ነበር በሰዓቱና በጣም ደስ የሚል ጊዜ ነው የማይረሳ አሁን ይሄንን እየጨማመርን እናወራለን እስከዛው ድረስ እስኪ ምስራችንንም እንልቀም ማለት ነው ወደ ተመልካቾቻችን እግዚአብሔር አምላክ በረዳን መጠን መብራን ባገዘችኝ መጠን የምችለውን ሁሉ ለማድረግ እየታገልኩ ነው ከእግዚአብሔር ጋር ሰው ያስባል አይደለ ፈጻሚው እግዚአብሔር ነው አጋዡ እግዚአብሔር ነው ደጋፊው እግዚአብሔር ነው ግን እኛ የተቻለንን እናደርጋለን እንግዲህ ምስሬን እየለቃቀምኩኝ እናወራለን ማለት ነው እና ወደ ተመልካቾቻችን እግዚአብሔር አምላክ በረዳችሁ መጠን እናንተም ለራሳችሁ ሁሉ ሰው ያላችሁ እከሌ ያላችሁ ስትኖሩ ነገ ለእናንተ የሚኖር ቀርቶ እናንተን እንዴት ሆናችሁ የት ናችሁ ምን ሆናችኋል ብሎ የሚፈቅድ አይኖራችሁም ብዙዎች አሁን እኔ በጣም በግል እናወራለን በአውሮፓ ዓለም ላይ ያሉ ማለት ነው ቢያንስ ከ40 በላይ ይሆናቸው ቢያንስ ከ38 በላይ ይሆናቸውና በጣም አዝንላችኋለሁ ለመሰላችሁ አሁን ላይ ጊዜው በጣም ከባድ ነው በጣም ማለት ነው እንኳን አይደለም ልጅ ሳይኖራችሁ ልጅ ኖሯችሁ ይሄ ለሐጅ ተራጊ
ጦሮ ቀባሪ ምናምን የሚባል ነገር አለ አይደል? ድሮ እናቶቻችን አንድ ልጅ እንኳን ይስጥሽ እንደው ጦሮ ቀባሪ ይባላልና በዛሬው ጊዜ እንደውም በጣም ከባድ ዘመን የደረስነው እንደኛ እንዳደግንበት አይደለም። እኛ ተቆንጥጠን ተገርፈን አቤት እመት ብለን እንኳን ለእናት አባት ጎረቤት እንደ አህያ እየቀጠቀጠን ያደግነው። እኔ በነገራችን ላይ እንደ ብቻ ለቅም ይሄንን እንደው ገጠመኝ ላይ ቢኖር እንትን እላለሁና አንደኛ የስለት ልጅ ስለሆንኩኝ፣ ሁለተኛ ቆይቼ ስለመጣሁኝ ጎሽ የኔ ጀግና የኔ አንበሳ እየተባልኩ ነው ያደግኩት። የሚገርመው አባቴ አይደለም እናታና አባቶቼ ብቻ አይደሉም፣ አክስቶቼ፣ ያጎቶቼ ልጆች ታላላቂም ታናናሽም ታውቂያለሽ ተብዬ ነው ያደግኩትና ያ ነገር የፈጠረብኝ ያ ነገር ደግሞ ወዴት እንደመራኝ እንደ በገጠመኝ ላይ በደንብ አወራችኋለሁ። ማለት መንፈስ በዛን ተገነ እያደረገ ኃይለኛ በቃ የሆነ ነብሮ የሚባል ስም እስኪወጣ ድረስና በጣም እኔ እንጃ አላውቅም ብቻ ይሄ ነው ብዬ በቃል ማልገልጸው ሰው አድርጎ የነበረና ውድ ተመልካቾቻችን አንዳንድ ጊዜ በእኛ ላይ አድሮ የሚያንጸባርቀው የእሱን ስራ ዳቢሎስ ነው። እኛ ራሳችን ይመስለናል በዚያን ጊዜ ይሄ ወደ የኛ ኃይል የኛ ጉልበት የኛ ማንነት ይመስለናል፣ ግን አይደለም። ከኛ ጋር አብሮ እየተባበረ ከኛ ጋር ሆኖ እያረጋ ያለው ማን እንደሆነ የሚገባን ስለ መናፍስቱ ውጊያ ሲገባኝ፣ አሁን ስለ ጾም ጸሎት ስለ ስግደት ሲጀምር ትናንት ያለኝ ማንነትና ዛሬ ያለኝን ማንነት ሳመዛዝነው ይሄ እንዳልኳችሁ ገጠመኙን ወይም ደግሞ የስንክሳር መጽሐፍ ቅዱስ የመሸምደዱ የሱም ነገር ራሱ የሚገርማችሁ እዛ ሆኜ በጣም መንፈሱ ይላል እኮ እሷ እኮ ይላል ቢያንስ ብሉይ ኪዳንና አዲስ ኪዳንን እንደው አብዛኛው ማለት በተለይ ከአራት ወንጌላትን አብዛኛውን በቃል ያሸመድደኝ ነበረ ኃይል ቃል ማለት ነው። ግን ምን ዋጋ አለው? ልክ እኔ አንዳንዴ አብሾ ጠጥቼ ነበር በልጅነቴ እላለሁኝ። ዛሬ ላይ ይሄ መናፍስቶች መለፍለፍ ሲጀምሩ ግማሹ መሸኘት ሲጀምር ምናምን የሆነ ነገር የሆነ በቃ አይደል ቀስ እያለ ጸጥ እያለ መጣ። በቃ ኖርማል ሰው ላይ እየሆንኩኝ መጣው ማለት ነውና በጣም የሚገርመኝ ነገር ያ ነው። ያኔ ቆይ ምን ወኘ ነው ማለት የሚያውቁ ሳገኝ መጠየቅ የምፈልገው ነገር ቢኖር እንደመምህር ተስፋዬ እንደመምህር ግርማ መጠየቅ እንደ ቀሲስም ጭምር መጠየቅ የምፈልገው ነገር ያ ነው። በዛን ዘመን ማን ነበር እንደዚህ ያደረገኝ ማለት እንደዚህ ፋስት ያደረገኝ ኃይለኛ ጎበዝ ጠብቅ ይሆናል አይደል የሰማሁትን ባንድ የሚይዝ ነገር። ዛሬ ላይ ግን የለም ያ ነገር የለም ስራችሁ ሙሉ ለሙሉ አይደለም የተወሰነ ግን የዱሮው የለም ሙሉ ለሙሉ የዱሮው የለም የሆነ እንትን ነገር ይቀንሳልና ያ ነገር በጣም ይገርመኝ ነበርና በርቱ ጠንክሩ። እግዚአብሔር አምላክ ሁላችሁ ይሁን። ቪዲዮ ላስረዝምባችሁ ነው። እግዚአብሔር አምላክ ሁላችሁን በያላችሁበት ይጠብቃችሁ፣ ከመከራ ስጋ ከመከራ ነፍስ ይሰውራችሁ። ቅዱስ ሚካኤል አባቴ ዛሬ የተመረቃችሁት ምርቃት የተጸለየላችሁ ጸሎት በሙሉ እውነት በያላችሁበት በዓለም ሚዲያ እውነት ይሁን ይደረግላችሁ። በእውነት በእንባ ነው መመኑም በእንባ አስተዳዳሪውም ሁሉም በእንባ ነበር ሲመርቋችሁ የነበረውና ያ ነገር ይሁን ይደረግላችሁ በህይወታችሁ። መድኃኔዓለምን አስቀድሙ። በምንም ነገር ፍቃዴ ሆኖ ማለትን እንዳትረሱ። በህይወት በትዳር ብትፈልጉ የሆነ ነገር አላማ ለመስራት ወይ የሆነ ንብረት ለማፍራት ወይ የሆነ ነገር ለመስራት ስትፈልጉ እግዚአብሔር ሆይ ፍቃድ ነው ወይ የሚለውን እንዳትረሱ። ፍቃድ እግዚአብሔርን ያልያዘ እግዚአብሔርን ያላስቀደመ ከንቱ ነው። እውነት የከንቱም ከንቱ ነው። ምክንያቱም ትንሽ መንገድ ሄዶ በመሃል የሚወድቅና በመሃል የሚጠፋ ነው እንጂ እግዚአብሔርም እያገዘው እሱም እየበረታ በቸርነቱም እየተጎበኘ ገንዘብ በረከት ረድኤት እያገኘ ወደፊት የሚቀጥል ነገር አይኖርም። ታይቶ የሚጠፋ ይሆን አይታችሁ የሚከስም ነገር ላይ ወጥቶ ምድር የሚለቃችሁ ነገር ይኖራል ዲያብሎስና ስልቱን በማወቅ እናንተም በጥንቃቄ እግዚአብሔርን በማስቀደም ፍቃዴ ይሁንልኝ፣ ክብር ሞገስ ሁነኝ፣ አንደበት ሁነኝ፣ ገንዘቤን ባርክልኝ። እናንተ ክርስቶስ የሰጣችሁትን አስራቱን በረከቱን ስጡት፣ ሌላውን ለእግዚአብሔር ተውለት። እኔ ሰጥቻለሁ እናንተ ስጡ ብላችሁ እግዚአብሔርን አስባርኩት። በመቀጠልና ትልቁ ነገር በዓለም ላይ ያላችሁ ይሄ ልብስ ምናምን ስለ ቦርሳ ስለ ስልክ ብዙ ሰው ያወራኛል። በቃ እኔ የሆነ ነገር አይቼ ማለፍ አልቻልኩም። ምን ላድርግ ያለኝ ሁሉ አለ። አስራት አወጣለሁ በረከት እሰጣለሁ፣ ግን በቃ እንጃ ይሄን ነገር እንዴት ላስቆመው ብሎ የተጨነቁና በስዝሪ አንድ ቀን እመጣላችኋለሁ እንዴት ማስቆም እንደምትችሉ፣ እንዴት አርጋችሁ ይሄውን አይናችሁ ላይ ሆኖ የማይታይ አይቶ እንዲያስገዛችሁ ወይም ገንዘባችሁን ለማውጣት የሚጥረው ዲያብሎስ ባንዴ አይደለም ቀስ እያላችሁ በሂደት እንዴት ወደ መልካም መንገድ እንደምትመሩት እናወራለን።
ሰላማችሁ ብዝት ይበልልኝ። እንግዲህ በኩሽናዬ ነው ሁሌም ወዶላችሁ ይቅርበልኝ። ምክንያቱም እንደነገርኳችሁ ለሊትም ቀንም ውጭና ሩጫ ላይ ስለሆንኩ ነው እንጂ ኪችን ሆኖ የመስራቱ እንትኑ ኖሮኝ አይደለም። ግን በቃ ጊዜ ሳጣ እየሰራሁ እንኳን ባወራቸው በያላይ ደግሞ ቶሎ ቶሎ ነው የለምናም ስለምትሉ እንዳልቆይባችሁ በሚለው ነው። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። መድኃኔዓለም ሰላማችሁን ያብዛው። ያላችሁበት ኃይል ጉልበት ብርታት ይሆናችሁ። በዚህ ጾም በተለይ የምንፈልገውን ጠይቀን ጥያቄያችን ተመልሶ እግዚአብሔርን የምናመሰግንበት እንዲሆን መንግስቱን የምንወርስበት ዲያብሎስን ከግራችን በታይ የምናስገዛበት እንዲሆን መድኃኔዓለም ይርዳን። እኛ የተመረጥንን እኛ እግዚአብሔር የጠራንን እውነት ለመናገር ማለት ነው። ለምን ካላችሁኝ በጣም የሚደንቀኝ ይቅርታ እንግዲህ ካሮቴን ላማስል ብዬ ነው። በጣም የሚደንቀኝ በጣም የሚገርመኝ ነገር ምን ታውቃላችሁ? እንደ ስደተኛ የሚጾም እንደ ስደተኛ የሚጸልይ እንደ ስደተኛ እግዚአብሔርን የሚፈራው እግዚአብሔርን የሚያመልከው የለም ከመናኞች በቀር። እነሱንም ሄጄ ስላላየኋቸው በደንብ ውስጡ ዲቴል ማለት ነው። ለምን እንዲህ አልሽ ካልሽ ከመመኑ ጀምሮ ከአገልጋዩ ጀምሮ ብታውት ጾም ላይ ለወቱ ስብዓት እውነት እግዚአብሔር ይመስገን። ያሰደደን አምላክ ለበጎ ነው። ስደት ያወጣን መድኃኔዓለም በምክንያት ነው። እውነት ድንግልን እኔ ሁሌ መሰደድን አመሰግነው ነበር። ለምን ክርስቶስን አግኝቼበት ነበር። ለምን እመብርሃንን በፍቅር እንደወዳት ይበልጥ እንዳቃት ረድቶኝ ነበርና ስደታችሁን ማምላክ በስደቷ እንድትባረክላችሁ ማምላክን ለምኗት። በመቀጠል 30 60 100 ፍሬ አፍርታችሁበት እንድትመጡ በስጋም ገንዘብም ሆነ ለዓለማዊ ንብረትን ሀብትን እንዲሁም ደግሞ በመንፈሳዊ ማንነት ጎልብታችሁ እንድትመጡ ማለት ነው። በመቀጠልና ትልቁ ነገር ማለት ነው ጀማሪ ክርስቲያን አያደርገን። ዛሬ ነበሩ ነገ ጠፉ የሚባል ሰው ወይም የሚባል ስም አይስጠን ዲያብሎስ። ለምን መሰላችሁ? እዛ ብርቱ ትጉ ሆኖ እዚህ ሲመጣ ከአውሮፓም ይምጣ ከአረብም ይምጣ ጭፈራ ቤት የሚሄድ ስንቱ ነው? ገንዘቡን ላልባል የሚያወጣ ስንቱ ነው? ኃጢአት ቦታ የሚልከሰከስ ስንቱ ነው? ስንቱ ግንስ እግዚአብሔር የመረጣቸው በቃ የት ይደርሳሉ የተባሉ ኢትዮጵያ መጥተው የሉ ጠፍተዋል። በዓለም ናቸው። የዓለም ብልጭልጭ አታሏቸዋል። ዲያብሎስ የትናንትን ማንነታቸው እንዲኖሩት መልሶ ወደ ትናንቱ ስቧቸዋል። ለዚህ እኮ ነው ስትመጡ ቀጥታ ወደ ቤተሰብ አትሄዱ። ስትመጡ ቢያንስ ጸበል ቦታ ሄዱ። ባትቆርቡ እንኳን ጸበሉን ተጸብላችሁ የእግዚአብሔርን ኃይል ወርሳችሁ ሂዱ። መብርሃን አንደበት ሁኚኝ ከነሱ የሚመጣውን ቡዳ ይሄ የቤተሰብን ጣጣ ያዥልኝ መተቱን አንቺ ያዥልኝ ብላችሁ ሂዱ። እሱ እግዚአብሔር ክብር ሞገስ ይሆናችኋል። እኔም መክረው ለምን መሰላችሁ? እኔ ተጠቅሜበታለሁ። ያን ጊዜ እኔ ብድግ ብዬ ቤተሰብ ጋር ሄጄ ቢሆን የህይወቴ መንገድ መስመር አይዝም ነበር። ዛሬ ታውቃላችሁ እንኳን አይደለም ቀርቶ ህይወትን እስከማሳለፍ ያደርሰኝ ነበር ዲያብሎስ። ማረሳው መንችም ለልጅ ማወራው ታሪክ እንደዚህ እንኳን 45 ቀን ነው በገዳም ላይ የትም በየገዳሙ የሄድኩት። ከዚያ በኋላ ነው ወደ ቤተሰብ የሄድኩት ከ45 ቀን በኋላ ማለት ነው። ያኔ እንኳን ሲሄድ የፈተነኝን ፈተና እኔ ነኝ የማውቀው። ቅዱስ ቁርባን ለመጀመሪያ ጊዜ ህዳር ሚካኤል አባቴ አመቱ ሙሉ ቤተሰብ ቆርቦ እየገባ እኔ ከፊት ነበርኩኝ። ለምን ስለት ስለነበረኝ ይሄ ነገር ባለፈውም ተናግሬያለሁ። ደፉን አንድ እግሬን ከወዲያ አረጌ ግራዬን ቀኝን ወደፊት ሳስገባ ገና በስመ ስላሴ ብዬ በሆዴ ምንም ሳንቀምስ ነበርና የተነጋገርነው። እኔም የተሳልኩት ያን ነበር። ምንም ሳንቀምስ ቅዱስ ቁርባን እንደተቀበልን ቀጥታ ወደ ቤት እንመጣለን። ቤቱም እንዲባረክ ይሄ ስለቴ ነው ብዬም ነበር። ያን ያበቃኝ አምላክ ይመስገን። ቀጥታ ገና አንድ እርምጃ ተራምጄ እንደገባሁኝ ልክ ፔሬድ አይደለም ወራዊ ማንነት ወይ ወራዊ ግዴታ መምጫው አይደለም። ሳምንት ነው የሚሆነው ከሄደ እንደ ጅረት ውሃ ነው ባንዴ ወረደው ማለት ነው። አያችሁ እበር ላይ ፍየል ሲታረድለት ኖሯላ። ጥቁር ፍየል ያለችማ በግ የምን ቡሃ በግ የተለያየ በጎች ሲገበርለት ኖሯል። የተለያየ ዶሮ ይሄ ዛጎልማ ጥቁር ዶሮ የምናምን የሚባል የቀይ ወሰራ ምናምን የሚባል ብዙ ዶሮ ሲገበርለት ኖሯል። የኛ ብቻ አይደለም ያባቴ ብቻ አይደለም አያቴ እዛ ቦታ ላይ ለረጅም ዓመት ስትገበርለት ኖራለች እስክታልፍ ድረስ። እንግዲህ ሲወርስ ሲዋረስ የመጣ ቦታ ላይ
ቅዱስ ቁርባንን በክብር ተቀብሎ ሙሉ ቤተሰብ መግባት ማለት መታደል እንደሆነ ስለሚያውቀው ለማበሳጨት ነው። ልብሴን አልቀየርኩም። የመቆረቢያ ልብሴ 12 ሰዓት እስከሚሆን እንደዛው ከነ ልብሴ ማለት ነው የምቀይረው። ውሃ መንካት ወይም ደግሞ ልብስ መቀየር ያለብኝ ሰዓት ላይ ነው ተውት ነው ያልኩት። እንደዛው ነው ቁጭ ያልኩት ማለት ነው። ልብስ ሁሉ ቆሽሾ ማለት ነውና እግዚአብሔር ይመስገን እና ዳቢሎስ ዝም አይልም። ወደዛ ስትሄዱ ጦርነት አለ። ይሄም ሁሉ የቆረቤ መንገዴ መስመር ይዞ ለምሳሌ ጥያቄ ተፈቶልኝ ምልኩስና ነው ትዳር ነው የሚለው ሁሉም ጠይቄ ከተመለሰልኝ በኋላ ነው ላውም እንደዛ ሄድኩት። ድንገት እንደወረድኩኝ ሄጄ ቢሆን ምን እንደምሆን ለእናንተ ገምቱት። እኔ በህልሜ ምን ያሳየኝ ነበር? እንደሰመመን እያደረገ የሆነ ጠፍር አልጋ እንደዚህ ቅድል ያለ አልጋ ጠፍር አለ አይደል? እኛ የሚያውቀው ጠፍር የማያውቀው ደግሞ እንትን ያሉት አልጋዎች ላይ ሆኖ ምንም ምንጣፍ የሌለበት እዛ ላይ በጣም አስተኝቶኝ እንደዚህ እንደ ክር ቀጣል ለምዬ እዛ ላይ እየተንጠፈጠፍኩኝ እንዲህ ነው የማደርግሽ ነይ ዝግቢ ላይ እንዲህ ነው የማደርግሽ ይለኛል። ሳልመጣም ልመጣም አካባቢ ማለት ነው። እግዚአብሔር አለኝ። ክብሬ እሱ ነው፣ ሞገሴ እሱ ነው፣ አንደበቴ እሱ ነው። ዛሬን በቸርነቱ ያቆመኝ እሱ ነው። ትናንት እሱን አንተን እያመለኩ በምሕረቱ አይኑ ጎብኝቶኝ እዚያ በቃኝ አምላክ ዛሬ እሱን እያመሰገንኩትማ ወንድ አድርገው አትችልም ብለው ነበርና የምርም አልቻለም። እግዚአብሔር ይመስገን። ወደ ቤተሰብ አለመሄዳችሁ ብዙ ጥቅም አለው። ቮይስ አበዛውባችሁ ወደ ተመልካቾቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እየተሳቀቅኩኝ በቃ እኔ እንጃ ለቅም ይረዝምባችሁ ነው ይመስለኝ። እናንተ ግን በቃ በፍቅር በጉጉት ነው የምንሰማው። እንደዛ አትበይ ትሉኛላችሁ። እግዚአብሔር ያክብራችሁ። በእውነት መድኃኒዓለም ያክብራችሁ። በርቱ፣ ጠንክሩ። አብረን ተባብረን አብረን እግዚአብሔር እያገዘን ገና ስደተኞች አቤት እነሱ እስክንባል ድረስ እግዚአብሔርን አመስግነን እሱም ድንቅ ስራውን በእኛ ላይ ገልጾ ዓለም ይደነቅብናል። በተለይ ስደተኞች ለመሰላችሁ እዚህ ካየሁት አንፃር እዚህ ያየሁት ነው ሁሉንም ነገር ማለት ነው። እዚህ ያለው የስም ክርስትና ነው። እዚህ ያለው የስም አገልጋይ ነው እንጂ ከሰባቱ አጽዋማትን በደንብ እየጾመ በደንብ ተውት። ይሄ እስከ 11 ሰዓት በቀን አንዴ መብላት ምናምን ተውት። ቢያንስ እንኳን እስከ 9 ቅዳሴ እስኪያልቅ ጾሞ የሚበል ካህን ማን ነው? ከስንት አንድ ናቸው። እሱም መደዳ ሳይሆን ካልፎ አልፎ የመሬን ካልፎ አልፎ አረ እግዚኦ እስክል ድረስ እኔ አረ መድኃኒዓለም አረ ምሕረትን አንጣ እንዴ! ምን ይሁኑ ምን ይማራል እንግዲህ? ከአንድ ሰው ካልቀደሰ በቀር የግዴታ መብላት አለበት እንዴ? ቢያንስ እስከ 9 ቢጾም ምን ችግር አለው? ቢያንስ ቆሞ ተረኛው እየቀደሰ ተረኛ ለሆነ ደግሞ ከመመኑ ጋር ያስቀደሰ እግዚአብሔር የሚያመሰግን ምን ችግር አለው? ባይሆንስ ለሰው መሰናከል ሆናለሁ ብሎ ሰው ፊት ባይበላ ምን ችግር አለው? ታሪይ ስላሴ ያለ እውነቴን ነው። በጣም ከባድ እኮ ነው። ለዚህ ነው እንለያለን እኛ ስደተኞች ምላችሁ ቃልን በተግባሩ እየኖርን ነው ምላችሁ። ግን በስደት እስካለን ብቻ ያደርግብን። ቢያንስ ኢትዮጵያ ላይ መተን ይህን ነገር ሆነን ማሳየት መቻል አለበት። ሆነን ስናሳይ ደግሞ እግዚአብሔር አምላክ ደግሞ በእኛ ላይ አድሮ ሌሎችን በድርጊትም ሆነ በመናደርገው አንዳንድ ነገር በቃል መናገርም ሆነ የሚሰማ ጆሮ ይሰጠናል። ለመሰላችሁ በእኛ ላይ አድሮ የሚናገረው እግዚአብሔር ነው። በእኛ ላይ አድሮ የሚያስተምረው እግዚአብሔር ነው። በእኛ ላይ አድሮ የሚገስጸው የሚናገረው እሱ መድኃኒዓለም። በማንም ላይ ማንም ስልጣን ኖሮት አይደለም። መምህራን ብትሉ ዘማሪያን ብትሉ እሱ ክርስቶስ አንደበት ስለሆናቸው ብቻ ነው። እና እኛ ምንድነን? ዕቃው ነን፣ መጠቀሚያው የክርስቶስ ባሪያው ነን። እግዚአብሔር ይመስገን ለዚህ ያመረጠን አምላክ። ውድ ተመልካቾቻችን እንወዳችኋለን፣ እናከብራችኋለን። ሰላም ሁኑ። ሰላማችሁ በክርስቶስ ይብዛልኝ። በድጋሚ የቅዱስ ሚካኤልን በሩ መከፈቱን ቪዲዮ አደራ ሼር አድርጉት። ላይክ እያረጋችሁ ለሌሎች እንዲደርሱ አድርጉልኝ። ማለቴ ስለ ቅዱስ ሚካኤል ብዬ እንደለመንኩት ሁሉ እግዚአብሔር ይስጣችሁ ተፈታም የተባለውንም ቪዲዮ የሁሉንም ምርቃት እንዲደርስልኝ ስለፈለኩ ነው። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ። ቻው።